ለማንኛውም ጀማው 8 ውስጥ የገቡት ቡድኖች ታውቀዋሉ። ሞሮኮ ከፈረንሳይ ጋር ደርሷታል። ቤልጂየም ከስፔን ጋር፣ እንደምታዩት ደግሞ ስዊዘርላንድ ከአርጀንቲና ጋር የደረሰ ሲሆን ኖርዌይ ከኢንግላንድ ጋር ያደርጋሉ። ጀማው 16 ውስጥ እያሉ ማንን ገምታችሁ ነበር? ማን አበላሸባችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው የኔን ትልቁን ግምት ያበላሸችብኝ ስዊዘርላንድ የምትባል ቡድንሽ፣ ለነገሩ ብራዚልም አበላሽታብኛለች። ሁለት ቡድኖች አበላሽተውብኛል። የኔን የእናንተን ኮሜንት ሴክሽን ላይ አድርጉልኝ። ቀጣይ ወሳኝ ጨዋታዎች ማንን ጥሎ ያልፋል ብላችሁ ትገምታላችሁ? ሞሮኮ ከፈረንሳይ ጀማው ሞሮኮ አሪፍ ነሽ ግን ፈረንሳይ ምታልፍ ይመስለኛል። አላቅም። ሞሮኮ ብታልፍ አይደብረኝም ነው ማለት። ስፔን ከቤልጂየም ቆንጆ አቋም ላይ ሁለቱም የሚገኙ ቡድኖች ናቸው። ግን አሁንም የማለፉን አድቫንቴጅ ሜሪ ነው የሚባል ተጫዋች ስፔን ስላላት ማለት ነው ለሷ ቅድሚያ ሰጣለው። ኖርዌይ ከእንግሊዝ ከባድ ኳስ ቢሆንም እንግሊዝ ያሳየችውን ተጋድሎ አይቻለው ከሜክሲኮ ጋርና ለዋንጫው ግምት እየሰጧት ነው። እንግሊዝ ታልፋለች። ስዊዘርላንድ ከአርጀንቲና በጣም አርጀንቲና ቀሏት የምታልፈው ጨዋታ ይመስለኛል። ጀማው የእናንተን ግምት ኮሜንት ሴክሽን ላይ ሀሳብ አስተያየታችሁ መስጠት እንዳትረሱ። ይመቻችሁ። እንግዲህ ጀማው 8 ላይ ማን ተገባ እንግዲህ ታውቋል። እና ካሁን በኋላ ለምን ለሊት 9 ሰዓት የተነሳታል? ምን በወጣ አባቴ ግባና ተኛ። እኔ አሁን ነገር አለ ያለው ነገር ከፊፋ ቀመር እኔ የምፋላንቲ ነው ቀመር እኔ አላቅም እንዴ እኔ አላቅም። እኔን አጠይቅም አባቴ ተኛ አባቴ። አሁን ይነገራል። በመጀመሪያ ስፔን ከቤልጂየም ሮናልዶ ይንሸጠርሽ ስፔን ሸጠርሽ የቀጣዩን ቋጥርላሽ እያልኩሽ ሸጠርሽኝ። ትወድቃለች። ትሮዛርድና ዴቤሪ ሲጀመር ወዳችኋለሁ። ከዛስ በዛ ሞሮኮ እንትና ከፈረንሳይ ግዴታ የአፍሪካ ቲም መውደቅ አለበት ሲጀመር። ሁለተኛ ደግሞ ሻዳሽን ነው የሚያመጡልሽ የሚባል ነገር የለም። ሞሮኮ እንግዲህ ማሰላማ ብለሽ ወአለይኩም ሰላም ለጣ በጓሮ በር ያለዛ ከባድ ነው ኬዙ። በዛ በኩል አርጀንቲና ከስዊዘርላንድ አርጀንቲና መውደቅ ይወድቃል። ይቻላል እንዴ? አርጀንቲና ይቻላል እንዴ? ኢንፋላንቲኖ አይቻልም ብለዋል። በቃ ምንም ማድረግ አንችልም። ከዛ በኋላ እንግሊዝ ናት ከቫይኪንግ ምናምን ድራማ ያስፈልግም። ፊልም ሰራችሁብን፣ በቂ ፊልም ዋቴ ተሰራን። እንግዲህ ያ ኖርዌይ አላበዛሽው? አበዛሽ እውነት። እንግሊዝ ትላል። ከዛም በኋላ አርጀንቲና ከእንግሊዝ ሲጀመር እኔ አርጀንቲናዊ ነኝ፣ እንግሊዝን እሸጥራለሁ ሲጀመር እኔ ማለት የሜሲ ደጋፊ ነኝ። በዛ በኩል ደግሞ ወደሽም ጠላሽም በዛ በኩል ወሬ አያስፈልግም። ፈረንሳይ አልፋለች ሲጀመር ፍጻሜ እየጠበቀች ነው። ስለዚህ ፍጻሜውን ደግሞ እናንተ ገምቱ። እውቀቴን ሰጥቷችኋል እንዴ? በቃ ይበቃችኋል። ከዚህ በኋላ ያለውን እስቲ ተደሰቱበት። ፍጻሜውንማ እዩ። የቀረውን ነው አትዩ ያልኩት። ይመቻችሁ። የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ፈረንሳይ ከሞሮኮ፣ ስፔን ከቤልጂየም፣ ኖርዌይ ከእንግሊዝ እንዲሁም ደግሞ አርጀንቲና ከስዊዘርላንድ ይገናኛል። የትኞቹ ሀገራት ግማሽ ፍጻሜውን ይቀላቀላሉ? ሰሚ ፋይናሊስት ይሆናሉ? እስቲ ግምታችሁን አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። እንደሚታወቀው እንግዲህ የዚህ ጨዋታ አሸናፊ አርጀንቲና እንደሚገጥም ይታወቃልና ስዊዘርላንድ ማሸነፏ አርጀንቲና እንድታመልጥ ያደርጋታል ወይስ ችግር ውስጥ ናት? እስቲ ተጫውተው እናወራ። በራውንድ ኦፍ 16 እስካሁን ካየናቸው ጨዋታዎች ትንሽ ደባሪ ጨዋታ ሊባል የሚችለው ስዊዘርላንድ ኮሎምቢያ ነበር። ዛሬ የተደረገው በጣም ኢንተረስቲንግ እና ኮምፓክት ጨዋታ እንደሚሆን አስተውቅ ነበረ። እንደጠበቅነው ደግሞ ባዶ ለባዶ ኦልሞስት ከ120 ደቂቃ በኋላ ነበር የተጠናቀቀው ማለት ነው። እና ወደ ፔናልቲ ሲገቡ ኮሎምቢያዎች ምንም አልጣመኝም ነበር። አንደኛ በረኛቸውን አላመንኩበት ነበር። ካሚሎ ቫርጋስ ጨዋታ ላይ ኢትዮጵያ ውስጥ አሪፍ ሴቮች አርጓል። መጥፎ ሴቭ አርጓ አይደለም፣ ነገር ግን አጠር ያለ በረኛ ብዙ ጊዜ ፔናልቲ ይዘው ሲገባ ደስ አይለኝም። በቃ በደንብ የሚችል ወይ የተረጋገጠ በረኛ ካልሆነ ሌላ ግን እንደዚህ አሁን ራቅ ያለ በረኞች አሁን እሱ አይ ቢሊቭ አትላስ ነው የሚጮተው ሜክሲኮ ውስጥ ማለት ነው። 37 ዓመቱ ነው እና ያ ትንሽ ፈርቼለት ነበረ። እንደፈራሁት ምንም ሴቭ ሳያደርግ ነው የወጣው። በስዊዘርላንድ ቦክ ውስጥ ተመለከቱ ግን ግሬጎር ኮበል የዶርትመንድ በጣም ታዋቂ የሆነ በረኛ እንግዲህ ቶፕ 5 ሊግስ ላይ በመጫወትም ሻምፒዮንስ ሊግም ኤክስፔሪንስ አለውና አሪፍ በረኛ እና ደግሞ ቁመቱ ረዘም ያለ ኢንቲሚዴቲንግ የሆነ በረኛ ነው። ኦልሞስት ሜትር ከ90 በላይ የሆነ በረኛ እና በጣም ኢንተረስቲንግ የነበረ ጌም ነበረ። ትንሽ እናወራበታለን ስለ ፔናልቲው ተተን ያሮክ ስለዚህም ጎተት አድርጌ ከሌላም ታሪክ አመጣላችኋለሁ። ብቻ የዓለም ዋንጫ ጉዳይ ደግሞ ያመለጣችሁ ኮንትራክት መጫ እንደረስ ሀሳቦች ኮንታክት ኮንታክት ኮፒ ሊንክ ይደረግ። ዓለም ዋንጫ ልታልቅ ትንሽ ደርሷል። እንግዲህ እስቲ ፎሎወር ኮንታክታችን እንግዲህ ወደ 100,000 ምናልባት የተጠጋን ይገኛል። ወደ 100,000 ግስጋሴችን ያስቀጠለ ሰው ፕላስ መጫ እንደረስ አዲስ ኮናችሁን ቀጥል። እስቲ ተጫውተው እናወራ። በጣም ኢንቲሚዴቲንግ የሆነ በረኛ መሆኑን ደግሞ አሳይቷል። የሚገርም ሴቭ ማድረግ ችሎ ነበረ ለስዊዘርላንዶች ማለት ነው። ለአካንጂ አውስቶ ነበር በመሃል በስተት እንግዲህ ወደ ላይ የማይሆን አሰቃቀል ሰቅሎት ነበር። ግን ኮሎምቢያዎች ደግሞ በተደጋጋሚ የሳቱ ዳቪድ ሳንቼዝ
የላዩን ፖስት እንግዲህ መቶት ሲፈነጣጠር አይተነው ነበር። ኳሱ እንዲዘገሻሹ ሲወጣ ትዝ ያለኝ ምንድነው ብትሉኝ ደግሞ የሪሚና ማለቂያ ደቂቃ ላይ አካባቢ ሊገባ ነበር ትዝ ካላችሁና ያኔ ምን ትዝ ያለኝ ኮሎምቢያ ከአርጀንቲና ያደረጉት ጨዋታ ትዝ ካላችሁ 21 ላይ ኮፓ አሜሪካ ሲሸኟቸው ማለት ነው። ኤሚሊያኖ ማርቲኔዝ የሪሚና በምላስ የተመላለሱበት ጊዜ ማለት ነው። ሆፕፉሊ ተሳስታችሁ ብዬ አስባለሁ። ያን ቀንም ዳቪድ ሳንቼዝ ስቶ ነበር፣ ከእንደገና ደግሞ የሪሚና መሳት ችሎ ነበርና እስቲ እንዴት ነው የሚሆነው ዛሬ ያገቡ ነው የሚለው ነገር ጥያቄ ሆኖብኝ ነበር። ዳቪድ ሳንቼዝ ካፕቴን እንደመሆኑ ቀደም ብሎ መምታት ፈልጎ ነበር ሁለተኛው ፔናልቲ። እሱም እንደነገርኳቸው አንግል ገጭቶበት ተፈነጣጥሮ ወጥቶ ነበር እዛው ማለት ነው። ከዛም ውጭ ደግሞ ባለው የሪሚና ሳይመታ ኦልሞስት ፔናልቲ ተጠናቆ ነበረ። ያሳዝናል። እነ ሉዊስ ዲያዝ፣ ሀሜስ ሮድሪጌዝ በጣም ከፍታቸው ሲያለቅሱባቸውን አይተን ነበረ። የሚያሳዝን ነው። ኮሎምቢያ በጣም ጠንካራ የሆነ ቲም ነው። ከዚህ የተሻለ ይገባቸው ነበር ለመናገር በጨዋታው አንጻር እንደነገርኳችሁ የተሻሉ ቲም ነበሩ ብዬ ስለማስብ ማለት ነው። ያው በጣም በሚጋንን ሁኔታ ባይሆንም ግን አላ በአንጻራዊነት ካየነው የተሻለው ቲም የነበረ እሱ ነው። ግን ስዊዘርላንዶችም ክሬዲቱ ይገባቸዋል። ግራኒት ጃካ፣ ኒኮ ኤልቬዲ ከእንደገና ደግሞ ማኑኤል አካንጂ መከላከሉ ላይ በጣም አሪፍ ነበረ። ፔናልቲውን ሰሳት አሁን ትንሽ ያስደነግጥ ነበር በአካንጂ ቦታ መሆን በዛ ሰዓት በተለይ መጥፎ ምት ሲሆን የሚመታው ግን ያ ተርፈዋል ማለት ይቻላል። ካሚሎ ቫርጋስም ተነግሯቸው የመጀመሪያውን ፔናልቲ ማዳን የሚችልበት ሁኔታ ተፈጥሮለት ነበረ። ፓወር ሰነበረው ግን አላዳነውም። የግራኒት ጃካ ራሱ ረዥም በረኛ ቢሆን ግን ያወጣው ነበር ብዬ አስባለሁ። ደርሶበታል ኳሱ ላይ ፓወር ሰነበረው ግን መግፋት ብቻ ነው የቻለው። አሁን ረዥም በረኛ ቢሆን እዚህ አካባቢ ምናምን መጥቶት ይወጣለት ነበር እና የእሱ ጥፋት ነው እያልኩ አይደለም፣ አታሳስቱኝ። እዚህ ድረስ መድረስ አልነበረበትም። ግን ያው የአሚንታውን ካምፓዝም አግኝቶ ነበር ቻንስ፣ እሱም እንግዲህ ስቷል። ያው እንደሚታወስ ኤክስትራ ታይም ላይ ያ እድላቸውን መጠቀም የሚችሉበት ብዙ እድል ነበራቸው ኮሎምቢያዎች። አለመጠቀማቸው ደግሞ ኮስት አድርገዋቸዋል ማለት ነው። አርጀንቲናን የሚገጥመው እንግዲህ ስዊዘርላንድ መሆኑ ታውቋል ማለት ነው። ስዊዘርላንድ ሪላቲቭሊ ይቀላቸዋል ብዬ አስቤ ነበር፣ ግን ኮሎምቢያን አሁን ማሸነፋቸው በዚህም ሆነ በዛም መንገድ ምናልባት እነሱም ሬዚሊየንት የሚሆኑበት እንግዲህ ሁኔታ መፍጠር እንደሚችሉ ነው እያሳዩን የሚገኙት። ዮሐን ማንዛምቢ ደግሞ የሚመለስ ይሆናል ወይ የሚለው ከባድ ጥያቄ ይመስለኛል ለስዊዘርላንድ። ግን እሱም ተመልሶ ሮበን ቫርጋስም ዛሬ ከቤንችም አልፎ መሰለፍ የሚችል ከሆነ አሪፍ ነገር ሊፈጥሩ ይችላሉ። ዊልሲ ብቻ ያ ኢንተረስቲንግ የሆነ ጨዋታ ነው የሚሆነው። የዚህ ጨዋታ ብቻ ነው ባይዘ ላስታውሳችሁ ፈልገው አርጀንቲና ከስዊዘርላንድ የሚደረገው ጨዋታ ሌሊት ላይ የሚሆነው ማለት ነው። ሌሎቹ አብዛኞቹ 5 ሰዓት 6 ሰዓት ምናምን ናቸው። ግን ይሄኛው ጨዋታ ነው ትንሽ ለማየት የሚያስቸግረው አርጀንቲና ከስዊዘርላንድ የሚገናኙበት ማለት ነው። ብቻ ያ ለተመራር መንጫ ጉዳይ እንደምጣሱ መጫ እንደረስ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ቀጥታ እስከንገናኝ ድረስ ይመቻችሁ።